ነው ቆይ አጎቴ ከመጀመሩ ነው አንተ እንደዚህ ስሜቱ የመሆን የጀመርከው? እባካችሁ ተቀመጡ። ተቀመጥ። ያስ ቁጭ በል አንተ። እኛው በዚህ ሰዓት የምንጣላበት ሰዓት ነው እንዴ? እኔ ለራሴ ስንት የሚያስጨንቀኝ ነገር አለ። እኔ ልጄ እዛ ቤት ውስጥ ምን እያደረገች ነው? በምን ሁኔታ ውስጥ ናት? እንደዚህ እያልኩኝ ራሴን እየተብሰለሰልኩ ነው የተቀመጥኩት። እሷ ምንም አልሆነችም። ያፊት እንደነገረኝ ከሆነ እንደውም ለሰርጓ እየተዘጋጀች ነው። እንደውም ለሰርግ እንዳትቀሩ ነግሯቸዋል። ትንሽ ቀለል ያለች የምሳ ፕሮግራም አዘጋጅቷል። ቆይ እኔ እኮ ያልገባኝ በዚህ ልክ መጣደፉ ለምን አስፈለገ? ገና መተዋወቃቸው ወር እንኳን አልሞላቸውም አይደለ? በዛ ላይ አሁን ላይ የሰርግ ጥሪ። ግን ይሄ ነገር ልክ አይመስለኝም። እሱማ እኔም ልክ እንዳልሆነ አውቃለሁ። ግን ልክ ያልሆነ ምኑ ጋር እንደሆነ ነው ግራ የገባኝ። እማዬ በቃ አንቺ ብዙ አትጨነቂ። እኔ እቴ እንደምንም ብዬ አናግሬ እኛንም እንድትቀርበን ያፊትንም እንዳታገባው አደርጋታለሁ። እሺ እንዴ ይሄ ምን ማለት ነው? ቆይ ለምንድን ነው እንዳይገቡ ይፈልጋችሁት? እንደውም አግኝታ አንተ ወንድምን እንደማንፈልገው አይገባም እንዴ? ከመጀመሪያው ነው ጭንቅላት የሆነ ዝግም እንዳለ ነበር የገባኝ። ተው እባክህ። ያፊትን አንተ ፈለግከውም አልፈለግከውም እሱ የፈለገውና የወደደውን ነገር ማግኘት ይችላል። ልጅቷን እንደውም ያገባታል። ሰውዬ ምንድን ነው የምትቀባጥረው? እውነቴን ነው። ከዚህ በኋላ አቤላ እንደዚህ እንዳትናገር እሺ? ካልሆነ ግን እንጣላለን። እንደዛ ማለት ፈልጌ አይደለም። አነጋገሩ ስላበሳጨኝ እንደዚህ አይነት መስል ሰጡት። እረፉ። አሁን እዚህ የምትጣሉበት ሰዓት ላይ አይደለም ያላችሁት። እኔ ራሴ ብዙ ችግር አለብኝ። ይሄን የማስተናግድበት ስሜት ላይ አይደለም ያለሁት። አቤላ በቃ ከዚህ እንውጣ። እኛ እንደዚህ ተጨናንቀን እያየ አንተ ግን ቀልድ ነው ያስቆያል። ዳጊ ደግሞ ይቅርታ አልኩህ አይደል እንዴ? በቃ ከዚህ በኋላ ስለ ልጅቷ ምንም ነገር አላነሳም። እንደዛ ነው የሚሻለው። አሁን በቃ እሺ ስንተውትና አቤላ የሆነ ኤፍራታን ልናገኝበት የምንችልበት መንገድ ልታገኝ እንችላለን? ብችል ደስ ይለኝ ነበር፣ ግን ያፊት እኛ ስለ ግል ህይወቱ እንድናውቅ እንኳን አይፈልግም። ቤቱ ውስጥ እንኳን ገብቼ አላውቅም። ከውጭ ነው ያየሁት፣ እሱንም በአጋጣሚ ማለት ነው እንጂ እሱ አሳይቶኝ አይደለም። ልጁ ከድሮ ጀምሮ ነገሮችን በግልጽ አያሳይም። ሲበዛ በጣም ድብቅ ነው። ግልጽ ሆኖ የሚያቀራ ሰው አይመስለኝም። የእሱ ግልጽ መሆንና መደባበቅ ለእኔ ምን ያደርግልኛል? እኔ የሚያስጨንቀኝ የልጄ ነገር ብቻ ነው። ሰርጉን መከልከል የምንችል አይመስለኝም። ባለፈው ከሷ ራቅ ብዬ ቤቱ ድረስ ሄጄ ባስጠነቅቀውም ለሷ ነግሯት ቤት ድረስ መታ በሁለታችን ህይወት ውስጥ ጣልቃ እንዳገባ ብላ አስጠንቅቃኛለች። አሁን እሱን ተወውና ስለ እናትነትሽ ጉዳይ እንዴት አድርገን ማስረዳት እንዳለብን ብቻ እናስብ። እኔ እንደሚመስለኝ ያፊት ልጅቷን ስለወደዳት ነው ሊያገባት የፈለገው። ባይሆን ኖሮማ ተጠቅማ ወጥቶ ነበር የሚጥላት። አንተ አስተያየት ማንም የጠየቀ ሰው የለም። ስለ ያፊት ባህሪ ደግሞ ለኔ አልነግረኝም። እሺ ያፊትን ጠንቅቄ ያውቀዋል። አጎቴ ዛሬ ምን ሆነሃል? ምንም ደህና አትመስለኝም እንዴ? በቃ አቤላና እንውጣኛ። ኤፍራታ የምናገኝበትን መንገድ እንፈልግ። አዎ እንደዛ ይሻላል። ካልሆነ ካጎት ጋር መደባደባችን አይቀርም። በቃ እንግዲህ አዲስ ነገር ካገኛችሁ ደውሉልኝ። እኔ እዚህ ቁጭ ብዬ በሀሳብ መብሰልሰል የለብኝም። እሺ በቃ እናቴ። እንዴ ቆይ ምን እንደሆንሽና ከማን እየሸሸሽ እንደሆነ ለምንድን ነው ማትነግሪኝ? ቤዝ በቃ ምንም ልልሽ አልችልም። እኔ ማለት ያለብኝ ነገር በሙሉ ብዬሻለሁ። አንቺ ራስሽን ጠብቂ እሺ? በቃ አሁን መሄድ አለብኝ። ለምን እንደዚህ እንዳልሽኝ ሳላውቅ እንዴት እተውሻለሁ? ቤዝ ከዚህ በላይ ግርግር አንፍጠር። እነ ናታን ማናት ብለው ከውስጥ ይወጣሉ። በቃ እኔ ልሂድ እሺ? አይ ጠይቀውኝ ሁሉ ነገር ሰላም እንደሆነ ነግሬያቸዋለሁ። አሁን ምንም የሚያሰጋ ነገር የለም። አሁን እሺ ምን እንደተፈጠረ አትነግሪኝም? እባክሽን ቤዝ ልብሽን ሰብሬው እንደሄድ አታድርጊ። ድጋሚ እንኳን መገናኘት ባንችል በደንብ ሰላም ብዬሽ ልሂድ። ደግሞ መጥቼ እንደተሰናበትኩሽ ለማንም እንዳትናገሪ እሺ? ድንገት ለረጅም ሰዓት ከጠፋሁብሽ ፖሊሶች የት ናት ብለው ከጠየቁሽ ማዳን ያለብኝ ሰው አለ ብላ ሄዳለች ቢያቸው እሺ? በይ በቃ አሁን ልሰናበትሽ። ምን እንደተፈጠረና ምን ውስጥ እንዳለሽ ብትነግሪኝ ደስ ይለኝ ነበር፣ ግን ከዚህ በላይ ብቻንሽም አትነግሪኝ። ቤዚ የእህትሽን ነገር አደራ እሺ? እንደምንም ተረዳታችሁ ይህን ጊዜ ማለፍ ይኖርባችኋል።
በቃቸው። ሁሉም ሄዱ። ባዶ ግንብ። ለካ ግንብም ያለ ሰው ባዶ ነው። ሰው ከሌለ ይበርዳል። በረዶ ቤት። አሁን ሁሉም ሄደዋል። ጽዮንና ናታንም አሁን ይሄዳሉ። ብቻዬን ቀረ። ቆይ አንተ ግን እንዴት ነው ከዚህ ህፃን ጋር የምትጣለው? አንተ እኮ አሁን ትልቅ ሰው ነህ። እንዴት ነው በዚህ ልክ ራስን የምታዋርደው? ግን አላቅም። በቃ ጽዮንን በተመለከተ ጉዳይ ከሆነ እኔ ራሴን መቆጣጠር አልችልም። በዛ ላይ ደግሞ ልጁ እንደምታየው እሷ ላይ ጆፌ ጥሏል። አንተ ልጅቷን አፈቀርካት እንዴ? የእውነት አፈቀርካት? አንተ እኮ እሷን የቀረብካት እንድታስታውስ እንድታግዛት ነበር። አውቃለሁ። የቀረብኳትማ እንደዛ ነበረ። መቼና እንዴት እንደሆነ ባላቅም በፍቅሯ ተሸንፌ በማመንና ባለማመን ከራሴ ጋር ስጣላ ነው። ወይ መከራ! አሁን ደግሞ ሌላ ችግር። ቢኒ ተው፣ ራስን ለመግዛት ሞክር። እኔ ሁለታችሁም አንድ ላይ ብትሆኑ ደስ ይለኛል። ግን ደግሞ በውሸት ላይ የተመሰረተ ፍቅር መጨረሻው አያምርም። ቆይ እሺ፣ የእሷስ ምላሽ ምንድን ነው? እንደምትወደኝ አውቃለሁ። ማለቴ እንደምትወደኝ ነግራኛለች። ወደ ራሷ ስትመለስና ሁሉንም ነገር ስታስታውስ እኮ የበፊቷ ጽዮን ትመጣለች። የዛኔ ምንድን ነው የሚፈጠረው እንዴ? በበፊት ማንነታችሁ እኮ አትስማሙም፣ አትዋደዱም ነበረ። ለዛ አይደል እንዴ ናታን ቶሜን ዲጄሪ ብሎ ስም ያወጣላችሁ? እሱማ እኔም ቀን በቀን ያሳስበኛል እኮ። በቃ በጣም ላቀርባት እፈልግና ይህን ነገር ሳስብ ከእሷ አርቃለሁ። አንዳንዴ ዛሬ ላገኛት አይገባም፣ ከእሷ መራቅ አለብኝ፣ መጨረሻ ላይ እኔ ነው የምጎዳው ብዬ አስብና በኋላ ላይ ያለውበት ራሷ ትመጣለች ወይም ደግሞ ትደውላለች። ብቻ እኔ የምፈራው ናታንና ኤፉዬ ላይ የተፈጠረው መሰባበር እናንተም ላይ እንዳይደገም ነው። እኔ በዚህ ሰዓት ብርታቱም አቅሙም ኖሮኝ እናንተንም ማጽናና አይመስለኝም። አንተ ምን ይሽኝ ፊትህን ይዘበዘብከው? እና ጨምቃ አስጣ። አንተ እንደዚህ አትሁን። አውቃለሁ አጎትህ ነው፣ ግን እኔ ጓደኛህ መሆኔን አትርሳ። ጓደኛዬማ ስለሆንክ ነው። አንተም በአንተነትህ እንጂ በያፊት አስተሳሰብ ያልመዘንኩ። የእሱ የቅርብ ሰው እንደመሆነ ልጠላ እችል ነበር፣ ግን ደግሞ አንተ አቤል፣ ያፊት ደግሞ ያፊት ነው ብዬ ስለማሰብ ነው። እና እንደዛ ከሆነ ለምንድን ነው እንደዚህ ሆንክ ያለው? እናቴና አጎቴ ፊት ያሳየው ባህሪ ምንም ደስ አይልም። እኔ ጓደኛዬ የምለው ሰው እናቴና ቤተሰቤን የግድ ማክበር አለበት፣ በተለይ ደግሞ እናቴ። እኔ ምን አጠፋው? አጎትህ ነው እኔ ማታ የተነሳው። አቤል፣ አጎቴ እኮ ጽዮንን በጣም ያፈቅራታል። ጽዮንን ማንም ሰው እንዲነካበትም ሆነ እንዲያይበት አይፈልግም። እንደዛ ከሆነ ለምን ቤቱ ቆልፎ ያስቀምጣት? ያቺን የመሰለሽ ቆንጆማ አለማየት አልችልም። አንተ በቃ ከግግም ከተመለስም ተው የተባልከውን ነገር በእልህ ማድረግ አይቀርም። በኋላ ግን አጎቴ ጋር የማይሆን ጦርነት እንዳገባ። እንደውም ጦርነት በጣም ወዳለሁ። እንዴት ነሽ የኔ ቆንጆ? ደህና ነኝ። ምንድነው? ለምንድነው እንደዚህ ተከሳተርሽብኝ? ደግሞ በጥርጣሬ ነው እያየሽኝ ያለሽ። አላውቅም፣ ግን ደግሞ ውስጥ አይወድህም። በዛ ላይ ደግሞ በጣም ውሸታም ነህ። ቤታችንን ወስደ ተከራይ ነኝ ብላ አታለልከኝ። ውይ የኔ ወድ፣ እንደሱ እንኳን አትበይ። እኔ ይሄን ያደረኩት ላንቺ አስቤ ነው። አንቺ በቶሎ ማስታወስ እንድትችይ ካለኝ ፍላጎት የተነሳ። ምናልባት ግን ያኔ እውነቱን ነግራችሁኝ ቢሆን ኖሮ ይሄኔ ሁሉንም ነገር ማስታወስ እችል ነበር። እሺ፣ እና አሁን ወደ ቤት እንድገባ አፈቅጂልኝ? አይ አላስገባ። ለምን? ምክንያቱም ወንድሜ እንዲያውቅ ስለማልፈልግ።
ወንድሜ አንተን አይቶ እንዲነደድ አልፈልግም። እንደሰማሁት ከሆነ ደግሞ ያንተ ፍላጎት ወንድሜን ማናደድና የሱ የሆነ ነገር በሙሉ መውሰድ ነው አይደል? እሱ ምን አለውና ምን ወስድበታለሁ? አንተ የሌለክ ብዙ ነገር አለው። ለምሳሌ ነው ያለሁት ንጹህ ልብ አለው፣ ፍቅር አለው። ቆይ ኤፍራታን ስትወስድበት ዝም ሲልክ ፈርቶ ነው አይደል የመሰለክ? አይ እንደዛ አይደለም። በጣም ስለሚያፈቅራት ከሱ ደስታ ይልቅ የሷን ደስታ ስለሚያስቀድም ነው። ያው እሷ ደግሞ ያንተ ቢጤ ስለሆነች ደስቷን አስቀድማ ሄደች። ማን ነው? አይ አስፈላጊ ሰው አይደለም። አስፈላጊ ያልሆነ ሰው ማለት ነው? ኦ ያፌት፣ እንዴት ነህ? ምን እግር ጣለ? ኔት እንዴት ነህ? በጣም ጎበዝ ነው። እኔማ ተሰባብረ በር ዘግተህ ሁሉ እያለቀስክ መስሎኝ ነበር። ለምንድን ነው ወንድሜ በር ዘግቶ የሚያለቅሰው? ያው ትወደኛለች ብሎ ያሰባት ሴት ከሱ ይልቅ እኔን ስላፈቀረች ነው። ፍቅር መጥፎ ነው። የምትወጁ ሰው የሌላ ሰው ሙሽራ ሲሆን ከማየት በላይ ምን የሚጎዳ ነገር አለ? እሱ ያንተ ሀሳብ ነው። እኔ ውስጥ ቢሰበር እንኳን የሚሰበረው የኔ ያልኳት ሴት ሌላ ወንድ ስላገባች ሲሆን አንተ አውሬ ስለነበርክና እሱን ደግሞ እሷ ባለማወቋ ብቻ እንጂ ሰውን ስለወደድከው ብቻ የራስ ማድረግ አችልም። እኔ ግን እችላለሁ። እሱን ደግሞ ገና ድሮ ነግሬሃለሁ። ሁሉንም ነገር ወስጄብሃለሁ። ኤፍራታ ናት የቀረችው፣ እሷንም ወስድብሃለሁ ብዬ ነበር። እሱን ደግሞ ብዙም ሳይቆይ አሳየውክ። አሁን መናገር የምትፈልገውን ነገር ተናገርና ቶሎ ሂድ። እሺ ውድ እህቴ እያለችኝ እምቢ ማለት አልችልም። የመጣሁት የሰርድ ካርድ ስላላዘጋጀው በቃል እኔ ራሴ መጥቼ ልጥራችሁ ብዬ ነው። ሰው ልልክ ነበር ግን ደግሞ መልእክቴን እኔ እንደምፈልገው አድርገው ሊያደርሱልኝ ይችላሉ ብዬ ስለሰጋው እኔው ራሴ መጣሁ። የኛ ሀሳቢ መልእክት ደርሶናል፣ ግን ደግሞ ያንተ ሰርግ ላይ መገኘት አንችልም። አይ እንሄዳለን እንጂ ያፌት እንዳታስብ፣ እንመጣለን። የኤፍራታን ደስታ ፊት ለፊት ማየት ፈልጋለሁ። ወንድሜ ምን እያልክ ነው? በጣም ጎበዝ። ወንድ ማለት ይሄ ነው። ወንድ ልጅ እንደዚህ ቆፍጠን ሲል እወዳለሁ። በቃ እኔ ልሂድ። እንደነገርኳችሁ የሰርግ ዝግጅት አለብኝ። ደግሞ እንዳታረፍዱ። የክብር እንግዶቻችን እናንተ ናችሁ። አንድ ነገር በይው ሲመስል ጭንቅላቱን የመታው ነገር አለ መሰለኝ። እሷማ ምንም ማለት አይጠበቅባት። ደግሞ ምንም ጭንቅላቴንም የመታኝ ነገር የለም። አንድ የምነግርሽ እውነት ቢኖር ምን እንደሆነ ታውቂያለሽ? በጣም ተሰብሬያለሁ። እሱን ደግሞ ከኔ ውጭ ማንም ሊረዳኝ አይችልም። ደግሞ በፍጹም እሱ ፊት ህመሜን ማሳየት አልፈልግም። እንዴ ቆይ ምንድን ነው የምታወሩት? ማን ነው የመጣው? የወደፊት የትሽ ባል ነው የመጣው። ለምን እንደመጣ ታውቂያለሽ? ሰርጉ ሊጠራን። ቆይ ናታን ለምንድን ነው ዝም የምትለው? እንዴት እንደምታናድደኝ ግን ታውቃለህ አይደል? እንዴት ነው ቆይ ኤፍራታ በዚህ ልክ ሌላ ሰው ታፈቅራለች ብለህ የምታስበው? ናታን ተነስተ መታገል አለብህ። እሺ ንገሪኝ፣ ቤት ከማን ጋር ልታገል? ተወኝ አልፈልግም ያለችን ሰው ምን ማድረግ ትችያለሽ? እኔን ስንቴ እንደዛ ብለኸኝ አይደል? ግን እኔ ትቼ አልተውኩህም። ግን አብረሽ መሆንሽ ኤፍራታ እንዳላፈቅራት አላረገኝም። አብረሽ ተኝቼ ሊሆን ይችላል፣ ባልሽ ሆኜ ሊሆን ይችላል። ያ ማለት ግን እኔ ያንቺ ሆኛለሁ ማለት አይደለም። ደግሞ እኔ እንዳንቺ አይደለሁም። ቃላቶች ቶሎ ይሰብሩኛል። አውቃለሁ ማንም ሰው ከራሱ ውጪ ማንንም ሰው መሆን አይችልም። ግን እኮ አንተ ከመጀመሪያ ወደኝ ስለማታውቅ ነው። ኤፍራታ ግን ለብዙ ዓመታት ባንተ ፍቅር ተሰቃይታለች። ድንገት ተነስታ ሌላ ሰው ልታፈቅር አትችልም። አግቷት በነበረ ሰዓት በሚያደርግላት እንክብካቤ በፍቅሩ እንደወደቀች ነገረች። ታውቂያለሽ፣ ለረጅም ጊዜ ያህል እያስመሰለች ነበር የመሰለኝ። ግን እሷ ራስህን አትሸውድ ብላ ነገረች። እውነቷን ነው። ለሰርግ እየተዘጋጀች ያለችን ሴት ለማሳመን መሞከር ጅልነት ነው። እና ቆይሽ አሁን ምንድን ነው የምናደርገው? ገፍቶን የሄደን ሰው አሜን ብሎ መሸኘት ነው።
ሰርጓን ተጣርተን የለ እንሄዳለን፣ እልል ብለን እንድራታለን። ወዶ ማጣት በእኔ ያልተጀመረ። እንደኔ ግን አንዴ እንኳን ቀርበ ብታናግራት ባይነኝ። በኋላ ለምን አልታገልኩም ብለን እንዳይጸጸት። ቆይ ቤዝ፣ ምንም እየገባሽኝ አይደለም። እንደሰማሁት ከሆነ ሀሳብና እቅድሽ ሁሉ ሁለቱን ሁኔታ አድርገሽ ማለየት እንደምትችይ ነበረ። ካንቺም አልፎ እኔም እንደዛ እንደማስብ ነበር የሰማሁት። አዎ ነበር። ግን ደግሞ ናታን ከኔ ጋር ሆኖ እኔም እሱም ደስታ ከምናጣ አንዳችን ከምንወድ ሰው ጋር ሆነን ደስታችን ብናጣጥም ይሻላል። እስር ቤት ውስጥ መውደድም መወደድም ምን እንደሆነ አይቻለሁ። በታሰርኩት ወራቶች ውስጥ አንድ ሰው እንኳን የሚያወራኝ ሰው አልነበረም። ግን ደግሞ እነሱ የሚያወሩትን ሰማ ነበር። ለብቻዬም ስሆን ራሴንና እነሱ የሚያወሩትን እናዳምጥ ነበር። አውቃለሁ ናታንን አፈቅረዋለሁ። ግን እኔ አፈቅረዋለሁ ማለት የኔ ይሆናል ማለት አይደለም። ናታንም እየነገረን ያለው ነገር ስላፈቀረን ብቻ አንድ ላይ መሆን እንደማንችል ነው። እውነት ከዛችኛዋ ቤዛ ወደዚችኛዋ ቤዛ የለወጠሽ እስር ቤት ከሆነ ያፌትንም አሳስረ ነው ከዛ ተለውጦ ከወጣ የእውነት ኤፉ አፍቅረው ብታገባው ራሱ ቅር አይለኝም። ናታን ግን አንዳንድ ጊዜ አስተሳሰብ ከልጅነት ነው ወይስ ከጅልነት ነው ብዬ አስባለሁ። ግን ደግሞ እየሰደብኩ አይደለም። በቃ አንተ የምትፈልገው እዚህ ምድር ላይ ያሉ ሰዎች በሙሉ መልካም እንዲሆኑ ነው። ያፌት ያ ሁሉ በደል በድሎክ ይቅርታ አድርግልኝ ቢልህ፣ ጓደኛ ተመልሰኑን ቢልህ እንኳን ይቅር ትለዋለህ አይደል? ጓደኛው ትሆናለህ አይደል? አዎ የእውነት ተለውጦ ከሆነ ምን ችግር አለው? ሁላችንም ወንጀለኞች ነን። ማን ይዟል? አንተማ ውስጥ አንድ ጅል ብቻ አይደለም ያለው፣ በጣም ብዙ ጅሎች ናቸው። ምን ችግር አለው ይለኛል እንዴ? ናታን፣ እኔ አንድ የምመክር ነገር ቢኖር መጋፈጥን ልመድ። ፈሪ አቱን ወስን፣ በኋላ ራስን እንዳጠላ። በዛ ላይ ደግሞ ኤፍራታ ለፍቅራችሁ ብቻዋን እየታገለች እንደሆነ ስታስብ የባሰ እንዳትጸጸት። እርግጠኛ ሆኜ የምነግር ነገር ቢኖር ኤፍራታ አንተን ትታ ሌላ ሰው መቼም ልታፈቅር እንደማትችል ነው። በጣም አስቸጋሪ ሁኔታ ውስጥ ሆና ሊሆን ይችላል። እሺ ቤዚ ንገሪኝ፣ አንቺ የምታውቂው ነገር አለ? የነገረችሽ ነገር አለ? አይ የለም። እኔም ስጠይቃት ተመሳሳይ ነገር ነው የነገረችኝ። እህቴን ደግሞ ጠንቅቄ ያውቃታለሁ። እየተጎዳችን ቢሆን ትሞትልሃለች እንጂ ሰው ላይ አትጨክንም። ለማንኛውም አስብበት። ናታን አስብ። እንዴትም ይሁን እንዴት ይህ ሰርግ መበጥበጥ አለበት። ምንም ሳላረግ በኋላ ካገባችሁ በኋላ ከሚቆጨኝ ሰርጉ ተበጥብጦ የመጣው ቢመጣ ይሻለኛል። ይሄን ለማድረግ ደግሞ ተረጋግቼ ማሰብ አለብኝ። ያለችኝ አንድ ቅዳሜ ናት። ቅድም ጓደኛ ምን እያልሽኝ ረግጬሽ ሄድኩኝ። በጣም ይቅርታ። እኔ ከዚህ በፊት ካለቆቼ ጋር ይሄን ያህል መግባባት ስለማለት ነው። ችግር የለውም፣ ተረድቼሻለሁ። ያው እኔም ሰው ስለምወድ በዛ ላይ ደግሞ እዚህ አንድ ቤት መኖራችን ካልቀረ አብረን እንደዚህ እንድናወራና ቡና እንድንጠጣ ብዬ ነው ጓደኛሞች እንሆን ያልኩሽ እንጂ እንደዚህ ላስጨንቅሽ ፈልጌ አይደለም። ግን አለቃ ለምንድን ነው በሩን ቆልፎት ይወጣው? ችግር ካለ ላግዝሽ እችላለሁ። ምን መሰለሽ፣ ማታ በጣም ተጣልተን ነበር እና እኔ ጥዬው እንዳልሄድ በጣም ይፈራል። ከምታስቢ በላይ በጣም ነው የሚያፈቅረኝ። እኔን ካጣ መኖር የሚችል አይመስለውም። ለዛ ነው ሲመጣ እንዳያጣኝ በሩን ይቆልፈው። ኧረ ወንድ ልጅ እንደዚህ ያፈቅራል ብዬ አላስብም ነበር። ለምን እንደዛ አሰብሽ? ያው ወንዶች ስሜት እንጂ ፍቅር የላቸውም። አብዛኞቹ በዙሪያ ያሉት ደግሞ እንደዚህ ናቸው። ያው አለመገጣጠም ነው እንጂ ወንድም ሴትም ያፈቅራል። ከልባቸው በጣም የሚያፈቅሩ ወንዶች አሉ። በዛ ላይ ይሄ ሴት ነው ይሄ ወንድ ነው የሚባል ነገር የለም። ጥሩ ሴት አለች፣ ጥሩ ወንድ አለ። መጥፎ ሴት አለች፣ መጥፎም ወንድም አለ። ያው እኛ ስላጋጠመን ብቻ እንዲሁ በደፈናው መፈረጅ አንችልም። ያው አለመገጣጠም ሆኖ እኛ ባጋጠመን ነገር ብቻ እንፈርጃለን። እንደውም እንደሚመስለኝ ከሴቶች ይልቅ ወንዶች በጣም ያፈቅራሉ። በዛ ላይ እነሱ ካፈቀሩ ምንም ነገር ዙሮ ማየት አይችሉም። በተለይ አንቺ ከጎናቸው ከሆንሽ በምንም ሁኔታ ውስጥ ማለፍ ይችላሉ። መታገል የማይችሉት ከሚያፈቅሯት ሴት ጋር ብቻ ነው። ግን አንቺ አለቃን ሳይሆን ሌላው እንደምታፈቅሪ ነው የምትመስዩ። ፊትሽ ላይ ሀዘን እኮ ነው የሚናበበው። ፍቅር ንግስቴ፣ በጣም የተቀራረባችሁ ይመስላል። ምን እያወራችሁ ነበር? አንዳንድ የሴቶች ጉዳዮችን እያወራን ነበር።
ያው እኔ ጓደኛ ስለሌለኝ ጓደኛው ነኝ ስላት እንዳትቀርቢያት ብላታል መሰለኝ እምቢ አለች። ቅርታ አለቃዬ፣ ከዚህ በፊት ስላለመድኩኝ ነው። ልክ ነው። ሲጀመር ሰራተኛ ቦታውን ሲያውቅ ነው ጥሩ። አሁን ወደ ስራሽ ሂጂ። እሺ አለቃ። በነገራችን ላይ ናታን ሰርግሽ ላይ ለመገኘት እንዴት እንደጓጓ እኔማ ምስክር ሁሉ ቢሆኑ ብዬ አሰብኩኝ። ለእኔ ናታን፣ ላንቺ ደግሞ ይዞ በጣም ጥሩ። እኔም ቢሆን ደስተኛ ነኝ። ምን ለማድረግ እያሰብሽ ነው? ምን ለማድረግ አስባለሁ? መቼም እኔ ምንም ነገር አይሆንም ብለህ አንተ እሺ አትልም። ያው አንተ የምትለውን ነገር እሺ ብዬ ከመቀበል ውጭ ምንም ላምንሽ አልቻልኩም። ቆይ የሰሩ ቀን ምን ለማድረግ ፈልገሽ ነው? ንገሪኝ። ከነዛ ስርዓተ ቢስ ጎረምሶችሽ ጋር ምን ለማድረግ ቀምረሽ ነው? ነው ወይስ ከዚህ ሴትዮ ጋር እናት በሚል ድራማ የሰርጌ ቀን ልታሳስሩኝ ነው? ሁሉም ሰው እንዳንተ ቀማሪ አይደለም። አሁን ስልኬን ስጠኝ። አይ ምን እንዳሰራችሁ ሳላውቅና በፍርድ ቤት ሳንፈራረም ስልክ ሰጥቻችሁ። ስሜ ኤፍራታ፣ ከኔ ጋር ላለመጋጨት ብትሞክሪ ጥሩ ነው። ካልሆነ ግን ምን እንደማድረግ ታውቂያለሽ። አንተ አይደለም እኔን የራስን ጥላ እንኳን አታምንም የማትረባ። ስልኬን እንኳን ልታነሳ ፈቃደኛ አይደለች። እኔ አሁንስ ግራ ግብት ብሎኛል። በጣም ነው የጨነቀኝ። አይዞሽ፣ አንቺ ብቻ ተረጋጊሽ። እኔ ማድረግ የምችለውን ሁሉ ነገር አድርጌ ከያፌት ጋር እንዳትጋባ ማድረግ እችላለሁ። ራሴን አደጋ ውስጥ መጣል ካለብኝ ራሱ አድርገዋለሁ። ተው እንጂ ቢኒ፣ እንዴ ይሄ ምን ማለት ነው? ለወልድህ እንደማልችል እያወቅኩኝ ልጄ ስልክ እያስመሰልኩ ይመስልሃል እንዴ? እንዴ ወንድምህ እኮ አደራ ያለው ልጁን ብቻ ሳይሆን አንተንም ጭምር ነው። ለአንተ እኛን አደራ እንደሰጠ ሁሉ እኛንም ደግሞ አደራ፣ የወንድሜን ነገር አደራ ብሎ ለእኔ አደራ ብሎ ሰጥቶኛል። ታዲያ እኔ አንዷን ሴቷን ልጄን ለማዳን ስል አንተ ወንዱ ልጄን ልሰዋክ? እኔ እንደዛ ማለት እኮ አይደለም። በቃ ይህን ነገር ለኤፍራታ ብቻ ሳይሆን ማድረገው ያፌትን መበቀል እፈልጋለሁ። ተው እንጂ ቢኒ፣ የምን በቀል ነው የምታወራው? በቃ ልጄ ማዳን ካለብህ ራስን ችግሩ ሳትከት አድንልኝ። ድጋሚ በቀል የሚባለው ነገር ወደ አይምሮክ እንዳይመጣ። እንደ በወንድምህ አጥንት ይዣለሁ ቢኒ። ሁለተኛ ወንጀል ሰርተክ ወደ እስር ቤት የምትገባበትን ነገር እንዳሰራ። ዛሬ ምን ሆናለች? ደብሯታል መሰለኝ፣ ወይም ይሁን ያስጨነቃት ነገር ብቻ አለ። ሲኮ እንደ ድሮ አትቀርበኝም። አሁን ምንም ነገር ራሱ እያማከረችኝ አይደለም። ለነገሩ ሁሉም ሰው ከኔ እየራቀ ነው ያለው። ያው አንተም ሲም በቅርቡ ትወጣላችሁ ከዚህ ቤት፣ እኔም ብቻዬን እቀራለሁ። ቢዝ እንደ ባላ አብሬሽ ባሉንም እንደ ወንድም እንደ ጓደኛ ከጎንሽ ላረቃ አልገባለሁ። በእርግጥ አውቃለሁ ይሄ ነገር ለሴት ልጅ ከባድ ነው። ናታን፣ አንድ ጊዜ እዚህ ተቀመጥ። የሆነ ነገር ልነግር እፈልጋለሁ። ምንድን ነው? ማለቴ ጺጋ መሄድ አለብኝ አስቸኳይ ካልሆነ። ሁሉንም ነገር ነግሬ ከህሊና ወቀሳ ነጻ መሆን እፈልጋለሁ። እኔም አንተም ነጻ እንሆናለን። እሺ፣ ይሄን ያህል አስፈላጊ ነገር ከሆነ ያኔ የሰከርክ ቀን አብረን ያደረን ቀን ትዝ ይልሃል? አዎ። ልርሳውስ ብል እንዴት መርሳት እችላለሁ? ያንቺንም ህይወት የኔንም ህሊና ያቆሸሽኩበት ጊዜ ነበር። ያኔ ምንም አልተፈጠረም ነበር። በቃ እኔ አጋጣሚውን ተጠቅሜበት ነው አብሬክ እንዳደርኩ ያስመሰልኩት። ማለት ምንም ነገር አልተፈጠረም? አውቄ ነው እያልሽኝ? አዎ፣ ካንተ ጋር ምንም አይነት ንግግር አድርጌም አላውቅም። በስህተት እንኳን ከንፈርን ስሜው አላውቅም። አሁን ደግሞ በፍጹም እንደማታፈቅረኝ ተረድቻለሁ። በዚህ ትንሽ ወራቶች ውስጥ የተረዳሁት ነገር ቢኖር ከማይወድ ሰው ጋር ያለምንም ንግግር አብሮ መኖር ከነገ ዛሬ ሊወደኝ ይችላል ብሎ መኖር ራስን ማታለል ነው። ከዚህ በኋላ በቃ እዚህ ክፍል እንድታድር አላስገድድህም። ከቻልኩኝ ፍቅርህን ኤፍራታን ከያፌት አስመልጬ አመጣልሃለሁ።
ይሄ ነገር እኔ ምንም እየገባኝ አይደለም። እሺ አሁን ልደሰት? ልዘን? እሺ ምን ላድርግ? በቃ አሁን ጨርሻለሁ። እህት ጋር ሂድና ምን እንደሆነ ጠይቃት። በቃ ተነስ ሂድ። ፈጣሪ ሆይ ከዚህ በላይ መታገል እንደማልችል ገብቶኛል። ከዚህ በኋላ የሚያስፈልገኝን እንጂ የማያስፈልገኝን አትስጠኝ። ዛሬ ምን ሆነሻል? ከቅድም ጀምሮ ከዛ ወደዚህ ትንጎራደጃለሽ። እኔ ላንቺ ደከመኝ እኮ ለዛውም በዚህ ብርድ። ቀን ሙሉ አለመደወሉ ሳያንስ ጭራሽ ደግሞ ሁሌ ማታ ማታ የሚደውልበትን ሰዓት እንኳን አሳልፎታል። ተመልከት፣ ሁሌ ከሚደውልበት ሰዓት 1 ሰዓት ከ47 ደቂቃ አልፎታል። ቆይ እኔ የምለው እንደወደድኩት ስላወቀ ሊኮራብኝ አስብ ይሆን እንዴ? እንደዚህማ አትሁኚ። ደግሞ ማውራት ከፈለግሽ እሱ እስኪደውል ለምን ትጠብቂያለሽ? አንቺ አትደውይም? ደግሞ በዚህ ልክ ሰውን አታፍቅሪ፣ በኋላ እንደኔ እንዳትሆኝ። ወንድሜ ቅድም ያፌትን ሳየው የሆነ ነገር አስታወስኩኝ። ምን አስታወሽ? ኤፍራታ እባክሽ ጽዮን፣ እባክሽ ቶሎ ደውይለት፣ እባክሽ ቶሎ በይ። ከያፌት ጋር ምን እንደሚያገናኘው ማስታወስ ባልችልም ከኤፍራታ ጋር እየሮጥን ስንደበቅ አስታወስኩኝ። እሷም እኔም በጣም ፈርተን ነበረ። ቆይ አንተ ስለዚህ ነገር የምታውቀው ነገር አለ እንዴ? ኤፍራታን ያፌት አግቷት ነበር። አንቺ ደግሞ ያፌትን በጣም ትጠዩ ስለነበር ትከታተዩ ነበር። የዛን ቀን ከያፌት አምልጣ ኤፍራታ ስትወጣ ተገናኛችሁ። ከዛ እየሮጣችሁ ከአካባቢው ተሰወራችሁ። ይሄ ነው። ያፌት ኤፍራታን አግቷት ነበረ? ለምንድን ነበር ያገታት? ስለዚህ ንብረታችንን አሳልፈ የሰጠው ለሱ ነው ማለት ነው አይደል? አዎ ይሄ እኮ ግልጽ ነው። አንተን አታለው ኤፍራታና ያፌት ንብረታችንን ወሰዱ። ቆይ ባለፈው ምን ነበር ያልሽ? ቤዛ ቤታችን የተወረሰው በኤፍራታ ምክንያት ሳይሆን አባትሽ በገባበት ዕዳ ነው ብላኛለች አላልሽም? እሱም አዎ ቤዛ እንደዛ ስትለኝ አምኛት ነበር። ግን ደግሞ አሁን ነገሮችን ሰጤናቸው ሁሉም ነገር ግልጽ ሆኖ ታየኝ። እንግዲህ የታየሽ ነገር ስህተት ነው ማለት ነው። እኔ ከእስር ቤት ከመውጣቴ በፊት ነበር በአስቸኳይ ቤታችሁን ለቃችሁ ውጡ የሚል ወረቀት ላይ ፈርመሽ የጠበቅሽ። ለእኔ ለመንገር በጣም ተጨንቀሽ ነበር። እኔ የሚያወቅኩት ስልክሽ ላይ በገባ ማስጠንቀቂያ ቴክስት ነው። በጭንፍን ሰው ላይ ባንፈርድ ጥሩ ነው። እና እንደዛ እንዳይሆን ሁሉም ነገር አስረዱኛ፣ እንዳስታውስ እርዱኝ። እኔም እኮ ነገሮችን ባላስታወስኩ ቁጥር በጣም ነው የሚከፋኝ። አይዞሽ አይክፋሽ የኔት። ደግሞ አሁን ብርድ ይመተናል። በቃ ንቀው። አንተ ግባ፣ እኔ ትንሽ ቆይቼ እገባለሁ። እሺ በቃ እንዳልሽ። ግን ጽዬ ሁሉን ነገር በልክ አድርጊው እሺ፣ እንዳይነቅሽ። ቆይ ወንድም እውነቱን ይሆን እንዴ? ቅድም ለሱ ብዬ እንደዛ ዘንጬ ስለሄድኩኝ ንቆኝ ይሆን? አይ እንደዛማ አያደርግም። በጣም እኮ ነው የሚያፈቅረኝ። በቃ ልደውልለት። ወይ አልደውልም። ጭራሽ እንዳሰብኩት እንኳን ማወቅ የለበትም። ወይኔ ቢኒያም የማይሆን ጥፋት ናጠፋው። ወይዬ እኔ ቆንጆ፣ ቆይ ቀን ሙሉ ያልደወልክልኝ ጽዮን በፍቅሬ ስለወደቀች ከዚህ በኋላ የትም አትሄድም ብለህ አስበህ ነው አይደል? እንዴ ጽዬ ተይ እንጂ፣ እንዴት እንደዚህ አስባለሁ? እኔ እኮ እንደውም ባንቺ መወደዴ ለእኔ ትልቅ ነገር ነው። በየቀኑ ስጋቴ ያው እንዳላጣሽ ነው። አላምንህም። እኔ ባልደውልልህ ኖሮ አትደውልልኝም ነበር አይደል? ጽዬ ዛሬ ውሎ ጥሩ አልነበረም፣ ለዛ ነው ያልደወልኩልሽ። አሃ፣ ስለዚህ አንተ ቀን ጥሩ ባልሆነ ቁጥር እኔን ትረሳኛለህ ማለት ነው አይደለ? ለማንኛውም ደህና ደር። እሺ ቆይ እንዳዘጊ።
ቆይ አንዴ ብትሰማኝ ምን አለበት? ይሄን ያህል ምን አጋጥሞ ነው ማለት ከባድ ነገር? እንዴ አንቺ ሴትዮ ያምሻል እንዴ? እንዴ ነው ሳታውቂ የምትገቢው? ምን ላድርግ ብለሽ ነው? ቅድም እንደመጣሁ አንቺን ለማዋረድ ፈልጌ ነበር፣ ግን ደግሞ ብቻሽን ማግኘት አልቻልኩም። ይሄን ያክል ምን አስፈላጊ ነገር ኖሮ ነው ብቻዬን ልታገኘኝ የፈለግሽው? አረ የሰማሁትን ጉድ ብነግርሽ ልታምኚ አትችይም። ገነት ተብዬዋ እስካሁን እኛ ላይ ስትጫወትብን ኖራለች አይደል? ከዚህ በኋላ ግን እኛ ነው እሷ ላይ የምንጫወትባት ታያለሽ። ምን ተገኘ ደግሞ? ምንስ ብታገኘ? ገነት እንደሆነ አንድ ቤቱን ለቃ ሄዳለች። ቆይ ገነት ወጥታ ሄዳለች ማለት ምን ማለት ነው? አይ ይሄ ፈጽሞ ሊሆን አይችልም። እንግዲህ አንቺ አይሆንም ብትይ እሷ ይሆናል ብላ ለቃ ወጣለች። ትላንትና ጠዋት ነው ሻንጣውን ሁላ ይዛ ሄደችው። አይገርምሽም? ሳትወድ በግዷ እዚህ ቤት ትመለሳታለች። እኔ ላላደረገችው ለእያንዳንዱ ነገር ሁሉ ዋጋውን አስከፍላታለሁ። እኔ ግን የሁለታችሁ ጸብ ሁሌ ግራ እንዳጋባኝ ነው። ቆይ ምንድን ነው በዚህ ልክ የሚያጣላችሁ? ቆይ እሷ የወሰደችብሽ ወይ አንቺ የወሰድሽባት ነገር አለ እንዴ? ይኸውልሽ በማያገባት ነገር ደርሳ ጥልቅ ትላለች። አሁንማ ብዙ ሚስጥር አግኝቼባታለሁ። እንደፈለግኩ አድርጋታለሁ። አይዞሽ ከዚህ በኋላ እኔም ላይ አንቺም ላይ አትጫወትብን። እንደዛ የሚያደርግ አቅምም የላትም። ቆይ ይሄን ቤት አልፈልግም ብላ ጥላ የወጣችበትን ቤት ተመልሳ እንድትገባ የሚያደርጋት ምን አይነት ሚስጥር ነው? ኤፍራታ ልጇ ናት። ምን? አንቺ ሴትዮ ያምሻል እንዴ? እንዴት ሆኖ ነው የኤፍራታ እናት የምትሆነው? እሱን እንግዲህ ከኔ ይልቅ ውድ ባልሽን መጠየቅ ትችያለሽ። እሱ በደንብ ያብራራልሻል። እንዴት? አልገባኝም። የኤፍራታ እናት ገነት? ይሄን እንኳን ለማመን ትንሽ ይከብዳል። ቆይ ኤፍራታ ይሄን ሰምታ ነው ከዚህ ቤት የወጣችው? ይሄ በፍጹም አይሆንም። ወዴት? ቆይ እና ኤፍራታ ስለዚህ ጉዳይ ሰምታለች እያልሽኝ ነው? ኤፍራታ እዚህ ቤት የለችም፣ እሷ ሞታለች እያልሽኝ ባልሆነ። በምን ጉዳይ እንደሆነ ባላቅም ኤፍራታ ጠፍታ ሄዳለች። ያፌት ቤት ነው ያለችው። ገነትና ናታን ሲያወሩ እንደሰማሁት ከሆነ ያወሩትን ነገር ሰምታ አፌን ተሰርታ ነበር። እና ኤፍራታ ስለዚህ ጉዳይ ሰምታለች? ወይኔ ሉሊት፣ ቆይ ታዲያ እሷ ያፌት ቤት ምን ትሰራለች? ያፌትማ የወደፊት ባሏ ስለሆነ ነዋ። ምን? ያው ከነገ ወዲያ ይጋባል።